አላህ ባያጠፋው ኑሮ እስልምና እስካሁን አይገኝም ነበር። ወየስዐውነ ፊል አርዲ ፈሳዳ በመሬት ላይ ጥፋት ለማጥፋት ይሯሯጣሉ። ሊልፈሳዲ ማለት ነው። እስልምናን ለማጥፋት፣ ሙስሊሞችን ለማጥፋት፣ አላህን ለመወንጀል፣ ሽርክን ለማንገስ ይሯሯጣሉ፣ ይታገላሉ። ወላሁ ላ ዩሒቡል ሙፍሲዲን አላህ አጥፊዎችን በመሬት ላይ ጥፋት የሚሰሩን አይወዳቸውም። ታልወደደ ይጠላቸዋል ማለት ነው። ተጠላቸው ጀሃነም ያስገባቸው። ስለዚህ በመሬት ላይ ፈሳድ ጥፋት ልማት ነው እንጂ የሚወደው አላህ ጥፋትን አይወድም ማለት ነው። ሰው መግደል ያላግባብ ሰው መግደል ጥፋት ነው። አላህን መወንጀል ጥፋት ነው። ሽርክ አላህ ጋር ሌላ ማምለክ ጥፋት ነው፣ ፈሳድ ነው። እንስሳ መጨፍጨፍ፣ ለህዝብ የሚጠቅምን ነገር ማጥፋት ፈሳድ ነው። ወለው አነ አህለል ኪታቢ የመጽሐፍ ሰዎች ደግሞ ተመልከቱ፣ አላህ አዛኝ መሆኑን ደግሞ ሊያሳይ ነው። ይህን ሁሉ እየሰሩ መጥፎ ሰዎች ናቸው ብሎ ተነገረም በኋላ ቢተወብቱ ምራቸዋለሁ ሊል ነው። ደግሞ አዛኝነቱ ነው። ወለው አነ አህለል ኪታቢ አመኑ የመጽሐፍ ሰዎች የተውራትና የኢንጂል ባለቤቶች በሚታመንበት ሁሉ ቢያምኑ ኑሮ ማለት ነው። በዘረኝነት አንዱን ብቻ ተቀብሎ ሌላውን አንቀበልም ሳይሆን እንደኛ የነብዩ ኡመቶች እንዳመኑት በነብዩ ሁሉ በአላህና በነብዩ ሁሉ በመጽሐፎች ሁሉ በቀዷ በቀደር ቢያምኑ ኑሮ አሁን በመጣው ቁርአንም ቢያምኑ ወተቀው አላህን ቢፈሩ ኑሮ ያላህን ጥላቻ ያላህን ቁጣ ቢጠነቀቁ ለከፈርና ዐንሁም ሰይአቲሂም እነሱ ላይ ወንጀሎቻቸውን እናብስ ነበር፣ እንሰርዝላቸው ነበር። ሰው መቼም ምንም ጥሩ ሰው ቢሆን ወንጀልም አያጣውምና ትላልቁን ነገር ተጠነቀቀ፣ ትላልቁን ነገር ተሰራ፣ አንዳንድ ስህተት አላህ ይምራል፣ እንምራቸው ነበረ፣ እንሰርዝላቸው ነበረ። ወላ አድኸልናሁም ጀናቲ ነዒም ባለጸጋ የሆነች አታክልታማ ሀገር፣ ለምለም የሆነች ሀገር ውስጥ እናስገባቸው ነበር። ይሄ ዝና በጣም አዛኝ መሆኑን ወንጀለኛን አላህ ተስፋ እንደማያስቆርጥ ያመለክታል። ወንጀሉ ተመሬት ጀምሮ ሰማይ ድረስ ያለውን የሚሞላ ቢሆን አንድ ቀን ታንጀቱ ተተመለሰ አንድ ሰው አላህ ያን ሁሉ እንደሌለ ያደርጋል። አልኢስላሙ የጁቡ ማቀብለሁ እንዳሉት ነብዩ አለይሂ ሰላም እስልምና የጁቡ ማቀብለሁ እስልምና በፊት ያለውን ወንጀል ሁሉ ከህዲየትን ቢሆን ቁርጥርጥ ያረው ያፈርሰዋል ብለዋል። አተውበቱ ተጁቡ ማቀብለሃ መጸጸትም ወደ አላህ መመለስ ከተውበት በፊት ያለን ወንጀል ታፈርሳለች ብለዋል። ሐጅ ምንድነው? አልሐጁል መብሩር ለይሰ ለሁ ጀዛኡን ኢለል ጀና መን ሐጀ ወለም የርፉስ ወለም የፍሱቅ ረጃአ ከየውመ ወለደትሁ ኡሙሁ ሐጅ አድርጎ በትክክል የተከለከለ ነገር ሳይሰራ የታዘዘውን ሰርቶ ወንጀል ሳይፈጽም የተመለሰ ሰው ወደ ቤቱ ሲመለስ እናቱ እንደወለደችው ቀን ሆኖ ይመለሳል ብለዋል ነብዩ አለይሂ ሰላም። ይሄ ሁሉም ያመለክተው ምንድነው? ተኛ በኩል ታልጎደለ ታላህ በኩል አይጎልም። አላህ ረሂምና ቸር የሆነ ጌታ ነው ማለት ጀዋድ ነው ማለት ነው። አሁንም ደግሞ አለቀቃቸውም። ወለው አነሁም አቃሙ ተውራተ ወልኢንጂል አለ እነሱ ተውራት የሚባለውን በሙሳ ላይ የወረደውን ኪታብ ቢያቋቁሙ ኑሮ ቢሰሩበት ተውራትን ማለት ነው ያዘዘውን ቢፈጽሙ የተከለከሉትን ነገር ቢተው ወልኢንጂል አለ ኢንጂልም ደግሞ በኢሳ ላይ የወረደውን ቢያቋቁሙትና ቢያስተካክሉ ወማ ኡንዚለ ኢለይሂም ወነዛ በጨበቂ አይደለም ወደ እነሱ የተወረደውንም ቢያቋቁሙ አሁን በነብዩ ላይ የወረደውን ቁርአኑን ማለት ነው ሚን ረቢሂም ተጌታቸው ዘንድ የተወረደውን ቢያቋቁሙና ቢሰሩበት ለአከሉ ሚን ፈውቂሂም ተበላያቸው ይበሉ ነበር። ተሰማይ ረሕመት ረእዴት በረካት ይመጣል ያን ይበሉ ነበር። ወሚን ተሕቲ አርጁሊሂም ተግሮቻቸው ስርም መሬት እንግዲህ ታፈራለች። ማዕዲኑ ፍሬው ምኑ አዝመራው ይበቅላል። ከዛ ደግሞ ይበሉ ነበር ማለት ነው። ምንም ችግር ያገኛቸው ነበር።
ሚንሁም አዳተ እነሱ ደግሞ አሁን ሁሉም መጥፎ አይደሉም ሊልህ ደግሞ አይሁዳን በየቦታው መጥፎ ናቸው ተረግመዋል ምናምን ይላል። ግን ይሄን ስንል አንድ እንኳን ደህና ሰው የላቸውም እንዳትሉ ሊል ነው። ዓዲል መሆኑ አላህ ሱብሓነሁ ወተዓላ አላህ ዓዲል ነው። ሁሌ አንዱን ሰው ሲሰድብ አንዱን ህዝብ ሲሰድብ አይኖር በውስጡ ደግሞ ደህና ሰው አለ ይላል። ሰው ሲባል እንደዚሁ ነው። እኛም ዳዕዋ የምናደርግ ሰው አንድን ህዝብ በአጠቃላይ ክፉ ሰው ነው አንድም ደህና ሰው የለውም አይባልም።